ደንበኞች በእኛ ኢንዱስትሪ እጅግ በጣም ተማረዋል። ስለዚህም ዳግም በኢንዱስትሪው ላይ ሙሉ እምነት እንዲኖራቸውና በደስታ ኢንቨስት እንዲያደርጉ የሁላችንንም ርብርብ ያስፈልጋል። በጣም ወሳኝ ነጥቦችን ወይም እንደ ጥብቅ ማስጠንቀቂያ በተለይ የአንበሳውን ድርሻ ለሚወስዱት ለሪል ስቴት አልሚዎች ማስተላለፍ እፈልጋለሁ። ሪል ስቴት አልሚዎች መጀመሪያ ወደ ሪል ስቴት ስራ ውስጥ ከመግባታችሁ በፊት ማጤን ያለባችሁን ነገሮች ምንድን ናቸው? አንደኛው ኤክስፐርቲዝ፣ በዚህ ኢንዱስትሪ ላይ የቆዩና የተመሰከረላቸው አማካሪዎችን መያዛችሁን አረጋግጡ። ምን ያካትታል? የኮንስትራክሽን አማካሪ፣ የአርኪቴክቸራል አማካሪ፣ የህግ አማካሪ፣ የኤምኢፒ አማካሪ፣ የቢዝነስ አማካሪ፣ የፋይናንስ አማካሪ እና የግዢ አማካሪ ሲሆኑ ከሁሉም በላቀ ደግሞ ገበያውን የሚያንቀጠቅጡ የሽያጭና የማርኬቲንግ አማካሪዎች መያዝ አልሚውን ያለ ጥርጥር በገበያው ላይ ቁጥር 1 ተወዳዳሪ የሌለው አልሚ ያደርገዋል። ሁለተኛ ፋይናንሲንግ። ሪል ስቴት ፒፕልስ መኒ ታይፕ ኦፍ ቢዝነስ ቢሆንም ኢንጀክት የምታደርገው መጠባበቂያ ገንዘብ ሊኖርህ ግድ ይላል። ከባንክ ጋር አብሮ መስራት ሊሆን ይችላል፣ ከሌላ ከራስ ሶርስ ሊሆን ይችላል። ሶስተኛ ፕሮዳክትና ፕራይሲንግ። እዚህ ጋር ጥሩ የሴልስና የማርኬቲንግ ስትራቴጂ ግድ ይላል። ለገበያ ይዘህ የምትወጣው ነገር ላይ በጣም ጥንቃቄ አድርግ። የፕሮዳክት ሎኬሽን፣ ደንበኛው የሚፈልገው አይነት የቤት ስፋት መጠንና ዲዛይን ሁኔታ፣ ፕሮዳክቱን የሚመጥን ያልተጋነነና ተወዳዳሪ የሆነ ዋጋ ማውጣት፣ ከሁሉ በላይ ደግሞ የቢዝነስ ሞዴልህን ማወቅ። ለግዠሪ ፕሮዳክት ነው ወይስ ስታንዳርድ ፕሮዳክት? አስቀድሞ መወሰን ያስፈልጋል። ለደንበኛ የሚመች አከፋፈል ማስቀመጥ፣ ከፍ ባለ ደረጃ ምርቱን ማስተዋወቅ፣ ከፍ ባለ ደረጃ ብራንዱን ማስተዋወቅ ያስፈልጋል። ስትሸጥና ስታስተዋውቅ የምትሸጠው ለማን እንደሆነ አውቀ ኢን ኤ ቬሪ ኢትዮጵያን ዌይ ተግብር። አራተኛ ኮንስትራክሽን። በአልሚው ሳይድ ፋይናንሻል ዲሲፕሊን ግድ ይላል። ብዙ ሰዎች ለፍተው ጥረው ግረው ያፈሩትን ገንዘብ አምጥተው ሲሰጡ አልሚውን በበኩሉ ታማኝነቱን በመገንባት ማሳየት አለበት። መገንባት ብቻ አይደለም፣ በጥራትና በጊዜው ማስረከብ አለበት። አምስተኛ ካምፓኒ ስትራክቸር። አንድ አልሚ ስራውን ለማከናወን የውጭ ቲም ብቻ ሊኖረው ይችላል፣ ወይም የውስጥ ቲም ብቻ ሊኖረው ይችላል፣ ወይም የውጭም የውስጥም ቲም ሊኖረው ይችላል። እንደኔ ግን የውጭ ቲም ሊኖረውም ላይኖረውም ይችላል። ነገር ግን የውስጥ ቲም የግድ ያስፈልጋል። ቲሞቹ በዋናነት የሚያካትቱት የኮንስትራክሽን ቲም፣ የዲዛይን ቲም፣ የፕሮሞሽን ቲም እና የሽያጭ ቲም ናቸው። ስድስተኛ ሂውማን ሪሶርስ። በዚህ ጉዳይ ላይ በደንብ መሰራት አለበት። ሁሉም ባለሙያ ተመሳሳይ ባህሪና ዲሲፕሊን እንዲሁም ፕሮፌሽናሊዝም አይኖረውም። ስለዚህ ተከታታይነት ያለው ስልጠና፣ ኮቺንግ እና ሜንቶሪንግ ያስፈልጋል። ስለተሸጠ ብቻ ወይም በጥሩ ሁኔታ ስለተዋወቀ ብቻ ውስጡ ሰላም ነው ማለት አይደለም። ሰባተኛ ኤርጎኖሚክስ። የሥራ አካባቢውን ወይም ቢሮውን ለደንበኛም ሆነ በውስጡ ለሚሰሩ ባለሙያዎች የሚመጥን ምቹና እጅግ ማራኪ በሆነ መልኩ መዘጋጀት ይኖርበታል። ለቲም ፕሮዳክቲቪቲ እና ኤፊሽንሲ ትልቅ አስተዋጽኦ አለው። ለደንበኛ ደግሞ ምን ያህል እንደምታስብና እንደምትጨነቅ ብሎም ግንባታውን በዚሁ መልክ በጥራት እንደምትሰራ ማሳያም ነው። አደረጃጀትህንም ምን ያህል ኦርጋናይዝድ እና ፕሮፌሽናል እንደሆንክ ማሳያም ነው። ስምንተኛ ፎሎ አፕ። ከዚህ በፊት የተጠቀሱትን ነጥቦች በጠቅላላ እየተተገበሩ መሆናቸውን ሁሌም ቢሆን በፎሎ አፕ ማረጋገጥ በጣም ያስፈልጋል። ስኬታማ የአልሚነት ዘመን ተመኘው።